ተቀጥሮ ከሚሰራበት መጠጥ ቤት የቀን ሽያጭ ገንዘብ ይዞ በመሰወር የእምነት ማጉደል ወንጀል የፈጸመው ተከሳሽ በ6 ዓመት ከ4 ወር ጽኑ እስራት ተቀጣ። ዋና ሳጅን ጤናው ፈጠነ ዝርዝር አለው። ተከሳሽ አለማየሁ ሙሉጌታ የእምነት ማጉደል ወንጀሉን የፈጸመው ተቀጥሮ ከሚሰራበት በአዲስ ከተማ ክፍለ ከተማ ወረዳ 5 ልዩ ቦታው በተለምዶ 1920 ቀበሌ ተብሎ በሚጠራው አካባቢ ከሚገኝ እምዬ መጠጥ ቤት ውስጥ ነው። ተከሳሽ በመጠጥ ቤቱ ውስጥ የኃላፊነት የስራ ድርሻ ተሰጥቶት እያገለገለ የነበር ሲሆን የመጠጥ ቤቱ ባለቤቶች አምነው የሰጡትን ኃላፊነት ተከሳሽ ወደ ጎን በማለት እምነት የማጉደል ወንጀል ፈጽሞ ቢሰወርም በቁጥጥር ስር ውሎ በእስራት መቀጣቱን በአበበ ቢቂላ ስቴዲየም አካባቢ ፖሊስ ጣቢያ የወንጀል ምርመራ ማስተባበሪያ ኃላፊ ኢንስፔክተር ጸጋዬ ታምራት ገልጸዋል። ተከሳሽ አለማየሁ ሙሉጌታ የተባለው እምዬ ግሮሰሪ ውስጥ በኃላፊነት ተቀጥሮ ያለ የሰበሰባቸውን ገንዘቦች ነው ሰርቆ የጠፋው። የግል ተበዳይ እኛ ጋር አመለከተች። ባመለከተችው መሰረት አለማየሁ ሙሉጌታ የተባለውን ክትትል በማድረግ ምርመራ መዝገቡን ካደራጀን በኋላ አቃቤ ሕግ ክስ ተመስርቶ እሱም የፌዴራል ጠቅላይ አቃቤ ሕግ ክስ ከመሰረተ በኋላ አዲስ ከተማ ምድብ ችሎት የፌዴራል መጀመሪያ ደረጃ ፍርድ ቤት ቀርቦ አጠቃላይ 6 ዓመት ከ4 ወር ጽኑ እስራት የተቀጣበት ሁኔታ አለ። ተቀጥሮ እየሰሩ የተሰጣቸውን ኃላፊነት ወደ ጎን በማለት የስርቆት ወንጀል የሚፈጽሙ ግለሰቦች መኖራቸውን ከግንዛቤ በማስገባት ህብረተሰቡ ማንኛውንም የስራ ቅጥር ሲፈጽም ህጋዊ አካሄድን ሊከተል እንደሚገባ የምርመራ ኃላፊው ተናግረዋል። ከየት መጡ፣ እነማን ናቸው፣ ምንድነው የሚለውን ነገር በአጠቃላይ ፕሮፋይላቸውንም ሙሉ ዝርዝር ማንነታቸውን የሚገልጽ ነገር መሙላት መቻል አለባቸው። የዋስትናውም ራሱ የተቀጠሩበትን ሁኔታ ምርመራ መዝገብ ላይ ስናይ ምንም የተቀጠረበትን ፎርም መንገደኛ ነው ዋስ የሆነው። ስለዚህ እነዛ ላይ ቋሚ አድራሻ ያለው ዋስትና ማስሞላት አለባቸው። ቀጣሪዎች ጥንቃቄ ማድረግ አለባቸው የሚል ሀሳብ አለ።